ይህ የኢትዮጵያ ቴሌቪዥን ነው። እንዴት አምሽታችኋል የተወዳችሁ ተመልካቾቻችን? ከምሽቱ 2 ሰዓት ሆኗል። የኢትዮጵያ ቴሌቪዥንን እየተከታተላችሁ ትገኛላችሁ። ኢቲቪ ዜና 57 በቀጥታ ወደ እናንተ መሻገሩን እንደቀጠለ ነው። ሮዛ መኮንን ዜናዎቹን የመራው አብሬያችሁ ዘልቃለሁ። አብራችሁን ቆዩ። የሀገር ብልጽግና የተግባር እንጂ የምኞት ውጤት አይደለም። የምንሰማራበት መስክ ቢለያይም የምንገነባት ኢትዮጵያ ግን አንዲት ናት። የመጀመሪያዬ ነው። እኔም የመጀመሪያዬ ነው። እኔም የመጀመሪያዬ ነው። እኔም የመጀመሪያዬ ነው። እኔም የመጀመሪያዬ ነው። ለቴክኖሎጂ፣ ለኢንዱስትሪ፣ ለጠንካራ ኢኮኖሚ ድምጻችን የነገ አቅማችን። በአንድነት የነገዋን ሀገር እናንጻለን። ያወጡትን የመራጭነት ካርድ ይዘው ለምርጫው ዕለት ይዘጋጁ። በዕለቱ ውሳኔውን በተግባር ያረጋግጡ። ድምጾ ለሀገር ልዕልና። ወደ ቀዳሚው ዘገባችን አመራን። ኢትዮጵያ ወደ ተሟላ ዲሞክራሲያዊ ስርዓት ለምታደርገው ጉዞ ትልቅ ምዕራፍ እንደሚሆን የሚጠበቀው 7ኛው ጠቅላላ ምርጫ በሁሉም ረገድ ዝግጅት የተደረገበት ነው። ይህ ምርጫ ከቀደሙት ሀገራዊ ምርጫዎች በተሻለ መልኩ የፖለቲካ ምህዳሩን እንደሚያሰፋና በጎ አሻራ ጥሎ እንደሚያልፍ ይጠበቃል። በተለይም የተለያዩ የፖለቲካ ፓርቲዎች የሚያደርጉት ፉክክርና የህዝቡ የነቃ ተሳትፎ የተለየ መልክ እንዲኖረው አድርጎታል። ዛህራ መሐመድ ተጨማሪውን ይዛለች። 7ኛው ጠቅላላ ምርጫ በኢትዮጵያ የዲሞክራሲ ስርዓት ግንባታ ላይ ጉልህና አዎንታዊ አሻራ ጥሎ እንደሚያልፍ ይጠበቃል። ይህ ምርጫ ከቀደሙት ሀገራዊ ምርጫዎች በተለየ መልኩ የፖለቲካ ምህዳሩን በማስፋት በህዝባዊ ተሳትፎ ስፋትና በሂደቱ ታማኝነት ረገድ አዳዲስ ተስፋዎችን ይዞ ብቅ ብሏል። የምርጫው ሂደት የተለያዩ የፖለቲካ ፓርቲዎች አማራጭ ፖሊሲዎቻቸውንና ሀሳቦቻቸውን በነጻነት ለህዝብ የሚያቀርቡበት የክርክር መድረኮችንም በስፋት ፈጥሯል። ይህ ሂደት የፖለቲካ ልዩነቶችን በኃይል ወይም በግጭት ሳይሆን በሰላማዊ የሀሳብ ፍልሚያና በውይይት የመፍታት ባህል በህብረተሰቡና በፖለቲካ ልሂቃን ዘንድ እንዲዳብር አግዟል። በዚህም ምክንያት ከ7ኛው ጠቅላላ ምርጫ የተሻለ ነገር እንደሚጠብቁ የፖለቲካ አመራሮች ይናገራሉ። በጋራ ተግባብቶና ተንቀሳቅሶ ስራ እየተሰራ ነው ያለው። ከገዢውም ፓርቲ በኩል የሚደርስ ችግሮች የሉም። በጣም መልካም ነው ብለን እናምናለን። ምክንያቱም ለዚህ ጉዳይ ለማጣራት አሁን በኦሮሚያ ዙሪያ ላይ ወደ 15 ከተሞች ወይም የኦሮሚያ ክልል ምስራቁን ክፍልና ምዕራቡን ሄደናል። እጅግ በጣም ፍጹም ሰላማዊ የሆነ ምርጫ እንደሚካሄድም ተገንዝበናል። እንግዲህ ምክንያቱም ጅማሬው በጣም ቆንጆ ነው። 7ኛው ምርጫ አሁን በተሻለ መልኩ ካየናቸው ከተገነዘብነው አንጻራዊ ነገር ስንመለከት እጅግ በጣም ጥሩ ነው። በምናየው አይነት የሚጠናቀቅ ከሆነ ጥሩ የዲሞክራሲ ነጻብራቅ ሊሆን ይችላል ብዬ አስባለሁ። የዲሞክራሲ መገለጫ ይሄ ብሔራዊ ምርጫ የሚባለው አንድ ዜጋ የመብትና የነጻነትና የእኩልነት መብቱን ኤክሰርሳይዝ ከሚያደርግባቸው ነገሮች አንዱ የፈለገውን ያመነበትን የወደደውን መርጦ አይሆነኝም የሚለውን ደግሞ በድምፁ መጣል የሚችልበት ስርዓት። 7ኛው ሀገራዊ ምርጫ ከሌሎች ምርጫዎች የተሻለ ፍትሃዊ ዲሞክራሲያዊ ሆኖ ከተጠናቀቀ የሰላማዊ ትግል ልምምድ መኖር አለበት። ሰላማዊ በሆነ መንገድ ስልጣን ለማግኘት ጥረት መደረግ አለበት ብለን ስለምናምን ስለዚህ ምርጫው ፍትሃዊ፣ ነጻ፣ ዲሞክራሲያዊ ሆኖ መጠናቀቅ አለበት ብለን እናምናለን። በዚህ ምርጫ የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ምህዳሩን ለሁሉም እኩልና ክፍት ለማድረግ የወሰዳቸው እርምጃዎች ለውድድሩ ፍትሃዊነት ትልቅ አቅም ፈጥረዋል። ተፎካካሪ ፓርቲዎችም ያለምንም የጸጥታና የአስተዳደራዊ ጫና አማራጮች ሀሳቦቻቸውን ለህዝብ ማቅረብ የቻሉበት እድል መፈጠሩንም ይገልጻሉ። እንግዲህ ምርጫው አሁን አጭር ቀን ነው የቀረው። እኛ ግን እንደ ኢትዮጵያ ብሔራዊ አንድነት ፓርቲ በሰፊው ተዘጋጅተናል። እጩዎቻችን አቅርበናል። የቅስቀሳ ሂደቶችንም አንቀሳቅሰናል። ጥሩ ነው። የህዝብ ግንዛቤ አዌርነስ አለው። በጣም መልካም ነው።
ምክንያቱም ምርጫው ጥሩ ይሆናል ብለን ስለምንጠብቅ ህዝቡም ጥሩ እንቅስቃሴ ያደርጋል። ምክንያቱም ትልቁ መፍትሄ የሰጠው የገዢው ፓርቲ ሰላማዊና ዲሞክራሲያዊና ፍትሃዊ በሆነ መንገድ ፖለቲካው እንዲሳለጥ የፖለቲካ ምህዳሩ እንዲሰፋ ባደረገው እገዛ መሰረት ነው እንግዲህ ይሄ ነገር የተካሄደው። ባለፉት ነገስታቶች ወይም መሪዎች ዙሪያ ላይ በነበረ ዘመን ከማሳደድና ከመሰደድ አንግል ስንመለከተው ያሁኑ በጣም እጅግ የተሳለጠ የሚመች ጥሩ ዝግጅት አለ። ስለዚህ እኛ እንደ ኢትዮጵያ ብሔራዊ አንድነት ፓርቲ ጥሩ ተዘጋጅተናል። ምንም አይነት እንከንም ችግር የሚያጋጠመን ነገር የለም። እስካሁን ድረስ ልክ እንደ ገዢ ፓርቲ ሆነን ነው እየሰራን ያለ ነው። ያው መልካም ነገር እንጠብቃለን ብለናል። በዚህ በምርጫው ለምርጫው የሚያስፈልገውን ዝግጅት በበኩላችን አቅም በፈቀደ ሁሉ አድርገናል። ለህዝብ ለመድረስ ሚዲያዎችን ተጠቅመናል። ካንዲዴቶቻችንን አሰልጥነናል። በስነ ምግባር አጽነናቸዋል። መድረስ በቻልንበት ሁሉ ለህዝብ ደርሰናል። አሁንም እያደረግን ያለነው የጎዳና ላይ የምረጡኝ ቅስቀሳ በማድረግ ላይ እንገኛለን። በምርጫው እንመረጣለን ብለን እናስባለን። የህዝብ ጥያቄን ይዘን ነው የቀረብነውና ህዝቡ ይመርጠናል ብለን እናስባለን። ህዝቡ ያቀረብነውን ገዝቶን የሚመርጠን ከሆነ በሀገር ግንባታ ላይ የበኩላችንን አሁንም አስተዋጽኦአችንን እናቀርባለን። መንግስት ሆነን ከቀረብን ደግሞ በማኒፌስቶችን ያቀረብናቸውን ነገሮች ተግባራዊ እናደርጋለን። ምናልባት ለዚህ ደርሰን የማንበቃ ከሆነም አሁንም ትግላችንን እንቀጥላለን። ያው አሁን እውነት ነው በጣም ውስን ቀን ነው የቀረው ለምርጫው ቀን። በዋናነት እኛም ነገሮችን ወደ ማጠናቀቅ እየሄድን ያለ ነው። የምርጫ ዘመቻዎችን ማድረግ በምንችልባቸው በተወሰኑ ኤሪያዎች ላይ በተቻለ መጠን እያደረግን ያለ ነው። ያለንን ተሳትፎ ኦልሞስት ወደ ማጠናቀቁ ላይ ነው ያለ ነው። የተለያዩ ኮንስትሬን የሚያደርጉ ነገሮች ቢኖሩም ከሞላ ጎደል እያጠናቀቅን ያለ ነው። በሰባተኛው ጠቅላላ ምርጫ ኢትዮጵያ ካለፉት የምርጫ ታሪኮቿ በመማር የተሻለና ህዝባዊ አመኔታ የተንጸባረቀበት አዲስ ምዕራፍ መክፈት እንድትችል እድል የፈጠረ ሆኗል። ይህ በጎ ጅምር ኢትዮጵያ ለምትፈልገው ዘላቂ ልማትና አስተማማኝ መረጋጋት ጠንካራ ምሰሶ ሆኖ ያገለግላል ተብሎም ይጠበቃል። ቀጥለናል። በፖለቲካው መድረክ በሀሳብ የሚሟገቱ የሀገራችን የፖለቲካ ፓርቲ አባላት ዛሬ ደግሞ ልዩነቶቻቸውን ወደ ጎን ትተው በስፖርት ሜዳ ላይ በአንድነት ተገኝተዋል። በካርድ ብቻ በሚል መሪ ሀሳብ የተዘጋጀው የስፖርት ውድድር ፌስቲቫልም ተካሂዷል። የስፖርት ፌስቲቫሉ የፖለቲካ ልዩነቶች በሰለጠነ በሰላማዊና በፍቅር በተሞላበት መንገድ መስተናገድ እንደሚችሉ ማሳያ ነው። ወይንሸት ደጀኔ ትናንት በፖለቲካ መድረኮች ላይ የፓርቲዎቻቸውን የፖሊሲ አማራጮች ይዘው ከሌላው ምን የተለየ ሀሳብ ይዘው መጡ የሚለውን በተለያዩ መንገዶች ሲያቀርቡና ሲከራከሩ የቆዩ የፖለቲካ ፓርቲዎች ዛሬ በስፖርት ሜዳ ተገናኝተዋል። የተለያዩ የፖለቲካ ፓርቲዎች የተሳተፉበት ይህ ልዩ የስፖርት ፌስቲቫል በፖለቲካ ተፋላሚዎች መካከል አዲስ የትብብር ድልድይ የዘረጋ ሆኗል። መድረኩ በፓርቲዎች መካከል ያለውን የእርስ በርስ ግንኙነትን ከማጠናከር ባለፈ የአስተሳሰብ የበላይነት የነገሰበት የሰለጠነ የፖለቲካ ባህልን ለመገንባት ትልቅ መነቃቃትን ፈጥሯል። ይህም በፖለቲካ ምህዳር ውስጥም ሆነ በስፖርት ሜዳ ላይ እንቅስቃሴና ትብብርን ለማዳበርና የዲሞክራሲ ልምምድ በር የሚከፍት ነው። የዲሞክራሲ ባህል ግንባታ በፖለቲካ ብቻ አይደለም፣ አብሮ በመስራት በመተማመን በመመካከር በመተባበር ነው። ይሄ ደግሞ መተባበር፣ መነጋገር፣ መፎካከር የሚመጣው በተለያዩ እሴቶች ነው አንዱና ስፖርት ለዚህ ከጤንነት ባለፈ ፖለቲካ ይዘቱ ከፍ ያለ ስለሆነ ፖለቲካ ማህበራዊ እሴትም አለው። ስለዚህ በማህበራዊ እሴቱ ከፍ ያለና እጅግ ያማረ የሚሆን እንደዚህ ፖለቲካ ፓርቲዎች አብሮ በመጫወት አብሮ በመኖር አብሮ በመብላት ወንድማማችነቱ እሴቱን ከፍ ስላለ እንደዚህ አይነት ፕሮግራሞች ላቅ ያለ ተስፋ ነው ያላቸው። ከጎሪጥ መተያየት ባለፈ በመተባበር ባለብን ጉዳይ እንድንተባበር መፎካከር ባለብን ጉዳይ ደግሞ ጤናማ በሆነ መንገድ እንድንፎካከር ያደርገናልና ኢቭን ቡድናችን ሲመደብ አንድ ፓርቲ ምናምን እንዲህ አይደለም የተመደበው። አጠቃላይ ሴቶቹን እንደ ክንፍ ሰብስበን ከእያንዳንዱ ፓርቲ 11 ሰው የተለያየ ፓርቲ ሚክስድ የሆነ ፓርቲዎች እንዲመጡ አደረግን። ሰው ግራ ቀኝ ሆነን ስለዚህ ጤናማና ደስ የሚል የፉክክር ስሜት ነው ያለው።
አጠቃላይ በሰባተኛው ሀገራዊ ምርጫ በሐሳብ የሚደረገው ውድድር ፉክክር እንዳለ ሆኖ ነገር ግን አብሮነታችን ወንድማማችነት ትብብርን የአብሮነት ባህላችንን ጭምር ለማዳበር እንደዚህ አይነት ስፖርታዊ ውድድር መካሄዳቸው ጠቀሜታው የጎላ ስለሆነ በጋራ ውድድሮችን እያደረግን እንገኛለን። ይህ መድረክ ከውድድር ባሻገር የፖለቲካ ልዩነቶችን በሀሳብ የበላይነት በሰለጠነ በሰላማዊ መንገድ መስተናገድ እንደሚችሉ ፓርቲዎቹ በተግባር ያሳዩበት ነው። በሜዳው ላይ የሚንጸባረቀው እንቅስቃሴ የዲሞክራሲ ብስለት ምን መሆን እንዳለበት ማሳያ የሚሆን ነው። ኢትዮጵያን ያሰበችውን ራዕይ እንድታሳካ ከተማችን ያሰበችውን ራዕይ እንድታሳካ እንዲህ አይነት አብሮነት እና በህዝቡ ይሁንታ ብቻ ማመን በካርድ ብቻ ማመን አስፈላጊ ነው የሚለው አስተሳሰብ ጎልብቶ ስለመጣ ይህ አብሮነቱ ትክክል መሆኑን ለማህበረሰቡ ግንዛቤ ለመፍጠር ለሌሎች አካላቶችም ጭምር መልእክት ለማስተላለፍ ከምን በላይ ግን ቅድም እንዳልኩት አብሮነትን ወንድማማችነትን አዲስ የፖለቲካ ባህል የተቀየረ መሆኑን በተጨባጭ ለማረጋገጥ የተዘጋጀ መድረክ ተደርጎ ነው የሚወሰደው። ኢትዮጵያ የባለፉት ታሪኮቻችን በካርድ ሳይሆን በጠመንጃ ስልጣንን መያዝ የነበረ ያለፈ ታሪካችንን በመቀየር ሂደት ውስጥ እና ለአዲሱ ትውልድ ይሄን በማስረጽ ሂደት ውስጥ ትልቅ ሚና ያለው በካርድ ብቻ በኢትዮጵያ ፖለቲካ ውስጥ የአሸናፊ ወይንም መንግስት መሆን የሚቻለው በዚህ አስተሳሰብ ብቻ እንደሆነም በአግባቡ በስፖርት በመዝናናት ውስጥ ያሰረጽንበት ሁኔታ ስለነበር እነሱም ፖዚቲቭሊ ነው ይሄንን የተቀበሉት። በስፖርት ውስጥ ማሸነፍና መሸነፍ ተፈጥሯዊ ሂደት እንደሆነ ሁሉ በፖለቲካ ውድድርም የሀሳብ የበላይነትን ይዞ የወጣው አሸናፊን አክብሮ መቀበልና መሸነፍን በጸጋ ማስተናገድ የሰለጠነ ዲሞክራሲ መሰረት የሚጥል ነው። ፖለቲከኞቹ ዛሬ በሜዳው ላይ ያሳዩትን ወንድማማችነት፣ አብሮነትና መከባበር በፖለቲካ ልዩነት ውስጥም ሆኖ ሀገር ማስቀደም እንደሚገባ አንዱ መገለጫ ነው። በዚህም በግንቦት 24ቱ ምርጫም ላይም በመድገም የፖለቲካ ባህል ወደ ላቀ ምዕራፍ ለማሸጋገር ትልቅ አቅም ይፈጥራል። ለሁሉም እኩል የተሰጠ አንድ ጸጋ አለ፣ ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዘገባዎቻችን አሁንም ቀጥለዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ሰባተኛውን የለሚ ሁለገብ የገበያ ማዕከል መርቀው ከፈቱ። በከንቲባዋ ተመርቆ በይፋ ስራ የጀመረው የገበያ ማዕከሉ የነዋሪዎችን የኑሮ ጫና ለማቃለል በከተማ አስተዳደሩ ከሚሰሩ ተግባራት አንዱ ነው። ይመራደም ዛሬ መዲናዋ እየሰራችና እያወራች ያለችው የነዋሪዎቿን የኑሮ ጫና ዙሪት ሰብሮ ስለመውጣት ነው። ይህ ደግሞ ዝምታን የመረጠ ከተማ ሳይሆን ስለ ሕዝብ መለወጥ የቆረጠና የሕዝብ የኑሮና ያኗኗሩ ጉዳይ ይመለከተኛል ብሎ የቆመ የአመራር ማሳያ ነው። አዲስ አበባ የነዋሪዎቿን የኑሮ ጫና ለማቃለል የጀመረችው ብርቱ ትግል አሁን ሌላ ምዕራፍ ላይ ደርሶ ሰባተኛውን ግዙፍ የለሚ ሁለገብ የገበያ ማዕከል እውን አድርጓል። የገበያ ማዕከሉ ተራ የህንፃ ግንባታ አይደለም። ይህ ከመስክ ወደ ማዕድ በቀጥታ ትስስር አምራቹንና ሸማቹን የሚያገናኝ የደላሎችንና ያላስፈላጊ የግብይት ሰንሰለትን የሚበጣጥስ ነው። የለሚ የገበያ ማዕከል እንደ ሌሎቹ የከተማዋ 6ቱ የገበያ ማዕከላት ሁሉ ፋይዳው ልክ እዚህ ላይ ነው የሚገለጠው። ሰው ተኮር ልማት ማለትም ይሄው ነው፣ የነዋሪውን ኪስ መታደግ። መንግስታችን አንዱና መሰረታዊ እሳቤው ስራዎች ሰው ተኮር እንዲሆኑ ነው። ከሰው ህይወት የተነጠለ ልማት ሙሉ ልማት አይደለም። እነሆ ዛሬም የከተማችንን የኑሮ ውድነት
የገበያ አለመረጋጋት፣ የገበያ መዛባትን ጫናዎች ለማቃለል ይረዳ ዘንድ 7ኛውን የለሚ ሁለገብ ገበያ ማዕከል ገንብተን ለአገልግሎት ማብቃት በመቻላችን ከፍ ያለ ደስታ ይሰማናል። አዲስ አበባ ለነዋሪዎቿ ያበሰረችው ግዙፍ የገበያ ማዕከል የዋጋ ንረትን የሚከላከል የከተማዋ የኢኮኖሚ ምሽግ ነው። ሕዝብን ባሳተፈና በተለወጠ የሥራ ባህል 24/7 የምትሰራው ከተማዋ ትርጉም ያለው ለውጥን በነዋሪዎቿ ላይ እያስመዘገበች ነው። በአንድ በኩል ለከተማችን በተመጣጣኝ ዋጋ ከአምራቾች ቀጥታ ምርት የሚቀርብበት፣ በሌላ በኩል ደግሞ ሸማቹ በተመጣጣኝ ጥራት ያለው ምርት የሚያገኝበት፣ በሌላ መመዘኛ ደግሞ ከዚህ ስፍራ የተነሱ አርሶ አደሮች ታሳቢ ተደርገው የችርቻሮ ሱቅ እንዲያገኙ የተደረገበት፣ እንዲሁም የልማት ተነሺ በኮሪደር ልማት ከተለያየ ቦታ የተነሱ የከተማችን ነዋሪዎች እዚህ ገብተው መነገድ እንዲችሉ ማድረግ የቻልንበት አካታች መሰረተ ልማት ነው። ገበሬው ያመረተውን ፋብሪካው የሰራውን የፍጆታ ምርት ያለምንም የደላላጅ በቀጥታ ለነዋሪው ሲያቀርብ የኑሮ ጫናው ይቃለላል። እርግጥ ነው ለኑሮ ጫናው ከሀገራዊ ምክንያቶች ያለፈ ዓለም አቀፍ ክስተቶች ተጽዕኖ ቢኖራቸውም ለነዋሪዎች ተጠቃሚነት ሲባል ግን በርካታ ተግባራት ተከናውነዋል። ከ221 በላይ መጋዘኖች፣ የጅምላ መጋዘኖች አሉት። የችርቻሮ ሱቆች አሉት። ወፍጮ ቤት አለው። እንዲሁም የኢንዱስትሪ ምርትን ማግኘት እንዲቻል ሱፐርማርኬቶች አሉ። የሰብል ብቻ አይደለም፣ የአትክልትና ፍራፍሬ ምርቶች ይቀርባሉ። ሰፊ ግቢ ነው። ከ250 በላይ መኪናዎችን በአንድ ጊዜ ማቆም የሚቻልበት ነው። ዋናው መንገድ ዳር ነው። በጥቅሉ እዚህ ግቢ ገብቶ ሁሉንም ነገር ማግኘት የሚቻልበት በተለይ ከእርሻ ምርት ጋር ተያይዞ ያሉትን የገበያ ማዕከላቱ በከተማዋ በተለያዩ አቅጣጫዎች በተስፋፉ ቁጥር ጥቁር ገበያውና ሰው ሰራሽ የዋጋ ጭማሪውን ቦታ ያሳጡታል። አዲስ አበባም ለነዋሪዎቿ ኑሮ እንዲቃለል ምርትን በስፋት ከማቅረብ ባሻገር ድጎማ ማድረጓም ለዚሁ ነው። ለሰባቱ የግብይት ማዕከላቶች ከየትኛውም ኢንቨስትመንት የበለጠ ቦታ መሬት ተመድቦላቸው ስራዎችን ሲሰሩ ቆይቷል። እነዚህ ሰባቱ የግብይት ማዕከላትና መደበኛ ያሉ ንግድ ስርዓት ላይ በአጠቃላይ 30 ሄክታር መሬት ለዚህ ተመድቦ ስራ ላይ ውሏል። ይህም መካከለኛና ዝቅተኛ የገቢ ምንጭ የሚተዳደሩ የከተማችን ነዋሪዎች በተመጣጣኝ ዋጋ በቂ ምርት የሚያገኙበት አማራጮች እንዲኖራቸው ተደርጓል። አዲስ አበባ የኑሮ ውድነቱን አዙሪት ሰብራ ለመውጣት ቆርጣ ተነስታለች። ምርት በቀጥታ በጥራትና በፍትሐዊ ዋጋ ለሕዝብ የሚቀርብበት የገበያ ማዕከሉም ሕያው የሕዝብ ተጠቃሚነት ማረጋገጫ ማሳያ ነው። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር። ወደ ስፖርት ዘገባችን ተሻገርን። የሴኔጋል ብሔራዊ ቡድን የዓለም ዋንጫው ስብስቡን ይፋ ሆነ። የአፍሪካ ዋንጫ አሸናፊነታቸውን የሞሮኮ ብሔራዊ ቡድን ባቀረበው ይግባኝ የተነጠቁት የቴራንጋ አናብስት
የቀድሞ የቸልሲ የግብ ዘብ የአልአህሊውን ኤድዋርድ ሜንዲ ቀዳሚ ተመራጭ ሆኗል። በተከላካይ በኩል አንጋፋው የ34 ዓመት ተጫዋች ካሊዱ ኩሊባሊን ጨምሮ የሊዮኑ ሙሳ ዲያኬቲና የቸልሲው ማማዱ ሳርን የመሰሉ ተጫዋቾች ተካተዋል። በቅርቡ የመጀመሪያ ብሔራዊ ቡድን ጥሪ የደረሰው የራዩ ባይካኖ ኖቬል ሜንዲም በትልቅ መድረክ የመጀመሪያ ውድድሩን ያደርጋል። የፊት መስመሩ በአልናስሩ ኮከብ ሳዲዮ ማኔ ይመራል። የእንግሊዝ ፕሪሚየር ሊግ ተጫዋች በርክተው በሚታዩበት የአጥቂ ክፍል ላይ ኢድሪሳ ጉዌ፣ ኢስማኤል ያሳር እና ኢሊያን ኒንዳይም ተካተዋል። ከስፔን ላሊጋ ፔፔ ጉዌ እና ፓተሲስ ለብሔራዊ ቡድኑ ተጨማሪ ጥንካሬ ምንጭ ይሆናሉ ተብሎ የሚጠበቁ ተጫዋቾች ናቸው። 29 ተጫዋቾችን ለዓለም ዋንጫው ይፋ ያደረገችው ሴኔጋል በዓለም ዋንጫው ከፈረንሳይ፣ ኖርዌይ እና ኢራቅ ጋር ተደርድላለች። የተወደዳችሁ ኢቲቪ ዜና 57 ያዝንላችሁ ዘገባዎች በዚሁ ተጠናቋል። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ሮዛ መኮንን ዜናዎቹን የመራው ብራችሁ ቆይቻለሁ። በያላችሁበት መልካም ምሽት ይሁንላችሁ።